بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. Quranic Reflection Part 18 ክፍል 18 ይመስለኛል ካልተሳሳትኩኝ። ቁርአን ያስተምሩት ክፍል 18 ሱረቱል ዘልዘላህን እናያለን ኢንሻአላህ ሱብሓነሁ ወተዓላ። ሱረቱል ዘልዘላህን ያው በሁለት ክፍለ ጊዜ ነው ልንጨርሰው የምንችለው፣ በአንድ ፕሮግራም አያልቅም ኢንሻአላህ ሱብሓነሁ ወተዓላ። ባለፈው ፕሮግራማችን ሱረቱል ቃሪዓን ማዕራፍ 101 አይተናል። ሱረቱል አዲያትን አውቄ ነው የዘለልኩት። ሱረቱል አዲያትን መዝለል ስለፈለኩ ነው የዘለልኩት፣ ምክንያቱም አብዛኛው የሱረቱል አዲያትን ሐሳብ ሱረቱል አልቃሪዓን እና ሱረቱል አተካፉርን ሳስተምር ብዙ ቃኝቼዋለሁኝ እና ብዙ አስፈላጊ ሆኖ አልታየኝም። ስለዚህ 100ኛውን ማዕራፍ በመስለል 99ኛው ማዕራፍ ላይ ያለሁት ማለት ነው ሱረቱል ዘልዘላ። ባለፈው ፕሮግራም እንደተነጋገርነው አራቱ ሱራዎች አብረው ይሄዳሉ። ማለትም ሱረቱል ዚልዛል፣ ሱረቱል አዲያት፣ ሱረቱል አልቃሪዓ እና ሱረቱል ተካፉር። በሌላ አባባል ምን ማለት ነው? ሱረቱል ዚልዛል የሚያወራው ስለ የውመል ቂያማ ነው፣ ስለ ትንሳኤ መምጣት የሚያወራው ኢዛ ዙልዚለቲል አርዱ ዚልዛላ። ይሄ መጀመሪያው። ሱረቱል ዘልዘላ ማዕራፍ 99 ስለ ትንሳኤ ነው የሚያወራው። ወዲያውኑ ሱረቱል ዚልዛል ሲያልቅ ሱረቱል አዲያት ነው የሚመጣው። ሱረቱል አዲያት ደግሞ የሚያወራው ዱንያ ላይ ስላሉ ስለተዘናጉ ሰዎች ነው። ስለተዘናጉ ሰዎች ነው የሚያወሳው። እነዚህ ሰዎች ገንዘብን በመውደድ ረገድ ላይ እጅግ በጣም መዋለ ንዋይን በማፍቀር ረገድ ላይ የተጠመዱ ናቸው። ወኢነሁ ሊሁቢ ኸይሪ ለሸዲድ ብሎ ገልጾታል። በጣም መዋለ ንዋይን የጸና ፍቅር አለው ብሏል። ስለዚህ ሱረቱል አዲያት ስለ ዱንያ ነው የሚያወራው። ልክ ሱረቱል አዲያት እንዳለቀ የሚመጣው ሱረቱል አልቃሪዓ ነው። ሱረቱል ቃሪዓን በሁለት ፕሮግራም በተገቢው መልኩ ተመልክተናል ብዬ ተስፋ አድርጋለሁ። ሱረቱል ቃሪዓ ደግሞ የሚያወራው ስለ መጪቷ አደንቋሪቷ አልቃሪዓ ብለንም ስለሚጠራው ከትንሳኤ ስሞች መካከል አንዱ ነው። ሱረቱል ቃሪዓ ልክ እንዳለቀ ሱረቱል አተካፉር ይመጣል፣ ምዕራፍ 102 ማለት ነው። ሱረቱል አተካፉር ደግሞ የሚያወራው ስለ ዱንያ ነው። አልሃኩም ተካፉር፣ በዱንያ በመፎካከር ገንዘብን በገንዘብ ጉዳይ ላይ በመፎካከር ምክንያት በእርግጥም ተዘናግታችኋል ይላል። ከምንድነው የተዘናጋችሁት? ከላይ ከፍ ብለን ማየት ነው። ከአልቃሪዓ ይመጣል ተብሎ ከሚነገራችሁ ከትንሳኤ ቀን ፍጹም አዘናግቷችኋል በማለት አላህ እነዚህን አራት ሱራዎች በአንድ ላይ ያመጣል። በነገራችን ላይ ሱራዎች ብዙ ጊዜ እህትማማቾች የሚሆኑበት አጋጣሚ አለ፣ ጎረቤት ሱራዎች ማለት ነው። ልክ እንደዛው ሱረቱል ዚልዛል ስለ አኺራ ያወራል፣ ሱረቱል አዲያት ስለ ዱንያ ያወራል፣ ከዛም ሱረቱል አልቃሪዓ ስለ አኺራ ያወራል፣ ከዛም በኋላ ሱረቱል ተካፉር ስለ ዱንያ ያወራል። ስለዚህ አኺራ ዱንያ አኺራ ዱንያ ነው ማለት ነው። ዛሬ የምናየው ሱረቱል ዚልዛል ነው። ሱረቱል ዚልዛል ላይ ወደ ውስጥ ከመግባታችን በፊት there were three doubts the deniers had። የመካ ሙሽሪኮችም ሆኑ ከሃዲያኖች በዋነኝነት ሶስት ልብ በሉ፣ ይሄንን ሶስት ወሳኝ ጥያቄዎች ነበሯቸው ወይም ጥርጣሬዎች ነበሯቸው ልትሉ ትችላለህ። ሶስት መሰረታዊ ጥያቄ። ይሄ መሰረታዊ ጥርጣሬያቸው ምንድነው? የመጀመሪያው ጥርጣሬያቸው how can the world end after having been existence for so long? ይህ አጽናፈ ዓለም ለበርካታ ዓመታት ለስንትና ለስንት ሺህ ዓመታት ያው ሆኖ እያየ ነው ቋሚ ሆኖ ሳለ አንድ ቀን ይጠፋል የሚባለው ቋንቋ ምን አይነት ቋንቋ ነው? ይህ አጽናፈ ዓለም አያት ቅድሚያቶቻችን የነበሩበት ዓለም ነው። እኛም ከመጣን በኋላ ይህንን አጽናፈ ዓለም እየተመለከትን ነው። ይህን ግዙፉን ሰማይ የምናያትን ምድር በሰማያት ላይ ያሉ የተለያዩ ህብረ ቀለም ያላቸው ከዋክብቶች ኢዘ ሸምሱ ኩዊረት ወኢዘ ንጁሙ እንከደረት ምን አይነት አባባል ነው ይሄ? በጣም የማይዋጥልን የማንቀበለው ሐሳብ ነው። በፍጹም ይህን የመሰለ አጽናፈ ዓለም ይህን የመሰለ ውብ ዓለም ሊጠፋ አይችልም፣ እንዴት ሊጠፋ ይችላል የሚል አቋም ነበራቸው። ስለዚህ ቁርአን ውስጥ ይህን የመሰለ እውነት ነው ውብ የሆነው አጽናፈ ዓለም ሰማያትና ምድርን ያለ ምሰሶ ያቆማቸው ጌታ አላህ ካለመኖር ወደ መኖሩ ህልውና እንዳመጣቸው እንዲሁ ከመኖር ደግሞ ወደ አለመኖሩ ዓለም ይወስዳቸዋል የሚል አጽንኦት ያለው ቁርአን ውስጥ አስተምህሮት አለ። ይሄንን እንመለከታለን ማለት ነው። አሁን ሶስት ጥያቄዎች አሉ ብያለሁ። የመጀመሪያው ጥያቄ ምንድነው? ይሄን የመሰለ ውብ አጽናፈ ዓለም እንዴት ይጠፋል ትለኛለህ? የመጀመሪያው። ሁለተኛው ደግሞ ሐሳባቸው how can everything that we do in life can be written and recorded in every minute? በእያንዳንዱ ደቂቃ ላይ የምንናገራቸው ንግግሮች የምንተገብራቸው ስራዎች ይጻፋሉ የምትለኝ ነገር በፍጹም ሊዋጥልኝ የማይችል ነገር ነው። ምንድነው የምታወራው? እኔ እያንዳንዱ ማወራው ለቀልድም ትንሽዬ ወፈር ያለም ትንፋሽ ይሁን ቀጠኛ ያለ ትንፋሽም ብተነፍስ ትንሽዬ ቃልም ብናገር አጸያፊ የሆነ ቃልም ብናገር ኤቭሪቲንግ የማደርገው ሁሉም ነገር ይጻፋል
ይሄ ቀልድ ነው። ምን ማለት ነው? በዛች ሚኒት ውስጥ በዛች ደቂቃ ውስጥ አጽናፈ ዓለም ላይ ያሉ ያው ፍጥረታቶች የሰው ልጆች እና ጅኖች የሚተገብሩትን ተግባራቶች በአጠቃላይ መልካምም ይሁን ክፉ ይጻፋል። ተጽፎ ደግሞ አያበቃም። ሶስተኛውን ተመልከት። ተጽፎ አያበቃም። በተጻፈባችሁ ነገር ትጠየቃላችሁ። አረ መጨረሻ መጻፍ ያስፈልገው ሪከርድ ያስፈልገው ለዛ ነው። መዝገቡ ፋይሉ አስፈላጊነቱ በሚቀጥለው ዓለም ይሄውን ካችሁ ልትባል ነው። ስለዚህ ሶስተኛ ላይ ያላቸው የመከራከሪያ ሐሳብ ደግሞ even if a judgment day is occur እናንተ እንደምትሉት ሙስሊሞች ለመስማማት ያህል የትንሣኤ ቀን አለ ብለን እንኳን ብንስማማ አንድ መዘንጋት የሌለበት ነገር አለ። እርሱም we have intercessors እኛ እኮ ቅዱሳን የሆኑ በጌታና በእኛ መካከል ገብተው የሚያስታርቁ መካከለኛ ሰዎች አሉ። ምንም ችግር የለም። እንደ መስማማት እንኳን ቂያማ አለ ብለን ለመስማማት እርግጠኛ ሆነን አይደለም እንስማማ ካለን እንኳን ችግር የለም። አያት ቅድሚያቶቻችን ቅዱሳን ነበሩ። አያት ቅድሚያቶቻችን ብፁዓን ነበሩ። የእምነት አባቶቻችን በመሃል ገብተው በእኛና በጌታ መካከል ያስታርቁናል። ይመጣል ከምትሉት የትንሣኤ ቀን በፍጹም ቅጣት የሚባል ነገር አይነካንም። ይልቁንስ የእኛ አባው ቅድሚያቶቻችን መላእክትም ሊሆኑ ይችላሉ፣ ቅዱሳን ሰማዕታትም ሊሆኑ ይችላሉ። ብቻ በታሪካችን ያለፉ መልካም የነበሩ ሰዎች በእኛና በጌታ መካከል ምን ያደርጋሉ? ያስታርቃሉ። ይሄ ሶስት ወሳኝ የሆነ ጥያቄ አላቸው። ቁርአን በሚደንቅ ሁኔታ ሶስቱንም ጥያቄ ይመልስላቸዋል። አትሊስት ሁለቱን ጥያቄ ሱረቱል ዚልዛል ላይ ይመልስላቸው። ቢያንስ እንኳን ሁለት ጥያቄ ይመልሳል። እንዴት ነው የሚመልሰው? በኋላ ይመጣበታል። ሱረቱል ዚልዛል 99ኛው የቁርአን ምዕራፍ ነው። 98ኛው የቁርአን ምዕራፍ ምን ይባላል? ሱረቱል አዲያት 98ኛው የቁርአን ምዕራፍ ምን ይባላል? ሱረቱል በይና። ስለዚህ ሁሉ ጊዜ ቁርአን ስንቀኝ ጎረቤቱን መቃኘት አስፈላጊ ነው ብያለሁ የቁርአኑን ውበት ለማየት። ስለዚህ ሱረቱል ዚልዛል እና ሱረቱል በይና ያላቸውን ትስስር እንቃኛለን ማለት ነው። ሱረቱል ዚልዛል እና ሱረቱል በይና ያላቸው ትስስር ውብ ነው። አንድ ትስስር ለማሳየት ያህል ከጊዜ አንፃር ማለት ነው። ሱረቱል በይና ምዕራፍ 98 ላይ ሁለት አይነት ሰዎች ተገልጸዋል። ሰዎች በሁለት ተከፍለዋል። ሱረቱል በይና ሰዎች በስንት ተከፍለዋል? በሁለት ተከፍለዋል። እነዚህ ሰዎች በሁለት የተከፈሉት ምዕራፍ 98 ከቁጥር 6 እስከ 7 ነው። አሁን ቁርአኑ ተመልከቱ። ከቁጥር 6 እስከ 7 ላይ ኢነ الذين كفروا من اهل الكتاب والمشركين في نار جهنم እነዛ ከመጽሐፍት ባልተቤቶችና ከሙሽሪኮች የካዱት في نار جهنم በጀሃነም ውስጥ ናቸው። خالدين فيها እስከ መቼ ድረስ ካልክ ዘውታሪ ነው የሚሆኑት። ከዛስ ኡላኢከ ሁም ሸሩል በሪያ እነዚህ አይነት ፍጥረታቶች ምን አይነት ፍጥረታቶች ናቸው ያለ ነው አላህ? the worst of the creations የፍጥረቱ የመጨረሻ አስቀያሚ ፍጥረት ይሉሃል። ከመጽሐፍቱ ባልተቤቶችና ከሙሽሪኮች በጌታ በአላህ የካዱ በመጪው በትንሣኤ ቀን ያስተባበሉ መልእክተኛውን አለይሂ ሰላቱ ወሰላም እውነተኛ ነብይ አይደለም ያሉ ቁርአንን የእውነት የጌታ ቃል አይደለም ያሉ እነርሱ በእርግጥ ከፍጥረቱ ሁሉ አስቀያሚ ፍጥረቶች ማለት እነዚህ ናቸው ይላል። ስለዚህ ኡላኢከ እነዚህ ሰዎች ናቸው ሁም ኡላኢከ ሁም ሸሩል በሪያ። ስለዚህ የመጀመሪያው ፍጥረታቶች የተጠቀሱት ምን አይነት ናቸው? ሸሩል አንድ ሸሩል በሪያ። ነምበር 2 ሁለተኛ እዛው ኢነ الذين آمنوا وعملوا الصالحات أولئك هم خير ጥሩ። አሁን በመጀመሪያ የተጠቀሱት የመጨረሻ የፍጥረት ሁሉ አስቀያሚ የተባሉ አሉ ግሩፖች። አንድ ግሩፕ። ሁለተኛው ግሩፕ ደግሞ the best of creations the best of creations ያስባላቸው ከፍጥረታት ሁሉ ምርጥ ያሰኛቸው ምኑ ነው? አንደኛ ማመናቸው፣ ሁለተኛ እምነታቸውን በተግባር ማንጸባረቃቸው፣ የመልካም ስራ ውጤታቸው በስብዕናቸው ላይ መገለጡ መታየቱ በእርግጥ እነሱ the best of creations ምርጥ ትውልዶች ኸይሩል በሪያ እንዲሆኑ አድርጓቸዋል። ጥሩ። አሁን ሁለት ግሩፕ አለን ማለት ነው። እነዚህን ሁለት ግሩፕ እንዲሆን ያደረጋቸው ማን ነው ነው ጥያቄው። ሱብሃንአላህ ተመልከት የቁርአኑን ውበት። እነዚህን ሁለት ግሩፕ እንዲሆኑና እንዲከፈሉ እነዚህኞቹ መጥፎ ፍጥረታት እነዚህኞቹ ደግሞ ጻድቅ የሆኑ መልካም የሆኑ ፍጥረታት ያሰኛቸው ምንድነው ነው ጥያቄው። ሱረቱል ዚልዛል መልስ ይሰጣል። ችግር የለም እኔ መልስ እሰጣለሁ ያለ ነው። መልሱን ቁጭ አድርጎልሃል። ሱረቱል ዚልዛል ምዕራፍ 99 ከቁጥር 7 እስከ 8 ላይ فمن يعمل مثقال ذرة خيرا يره የአተም ወይም የብናኝ ታክል መልካምን የሰራ ሰው ያየዋል ይላል አላህ። የብናኝ የምታክል መልካምን ስራ የሚያየው ከሆነ የሰራቸው መልካም ሁሉ ስራዎች ተደምሮ ይሄንን ሰው ምን አይነት ፍጥረት ያሰኘዋል? ኸይሩን በሪያ። አየ ኸይሩን የተሻለ ቤስት ኦፍ
ክሬሽን ያደርገዋል ማለት ነው። ስለዚህ በዚህ ምድር ላይ ስትኖር አንተ አላህ ዘንድ ምርጥ ትውልድ ነህ፣ ምርጥ ፍጥረት ነህ የሚያስብልህ እምነትና መልካም ስራ ነው። ሱረቱ ዚልዛል ላይ ተቆጥሮላቸዋል። ኦዲት ባይ ዘ ዌይ the best audit ever will happen on the day of judgment። ምርጥ ኦዲት የሚደረገው የትንሣኤ ቀን ነው። እንደዚህ አይነት ኦዲት አይተውልህ አታውቅም፣ ሰምተህም አታውቅም። አሜዚንግ ኦዲንግ ነው። ስለዚህ ኦዲቲንግ ሲደረግ በጣም ከባድ ነው። ስለሆነም እነዚህ ሰዎች መልካም ስራቸው በሙሉ ተደምሮ ምርጥ ትውልዶች አድርጓቸዋል። ከዛስ ወመን ያዕመል ሚስቃለ ዘረትን ሸረን የራ፣ ሸር ደግሞ የሚሰራ የብናኝ ታክል እንኳን ቅጣት ለምን አይሆንም ያገኘዋል። ስለዚህ ሸሮቹ በአጠቃላይ ሲደመሩ እሱን ምን አይነት ፍጥረት ያደርገዋል? ኡላኢከ ሁም ሸሩ። ሱብሃንአላህ። እስቲ ማን ይናገራል እንደዚህ? ከዚህ በለጠ ምን አይነት ውበት አለ? ይህ እኮ የጌታ ቃል ካልሆነ በስተቀር እንደዚህ አቀነባብሮ አንደኛውን ሱራ ከሚቀጥለው ሱራ ጋር ያኒ ሱብሃንአላህ this is the genius part of the Quran genius part ነው። እንደውም ሌላም አንድ እናውጣ ከተባለ አስፈላጊ ከሆነ ማለት ነው አላህ فمن يعمل مثقال ذرة خيرا يرى የብናኝ ታክል እንኳን ቅንጣት ታክል መልካምን የሰራ ሰው ያገኘዋል ብሏል። የሚያገኘው ምንድነው? ቀላል ነገር እኮ ነው። الذين آمنوا وعملوا الصالحات أولئك هم خير البرية። ግን እነዚህ ሰዎች ምንድነው ቀጥሎ ቁርአን አጥቶ ይጨርሳል። እነዚህ ሰዎች የሚገጥማቸው ጀነት ይነግራል። ጀናትን ተጅሪ ምን ተህቲሃ الأنهار። ስለዚህ የብናኝ ታክል እንኳን ቅንጣት የምታክል ስራቸው ከእምነት ጋር ተደምሮላቸው ስራው ኦዲት ተደርጎ የመጨረሻው የሥራው ውጤቱ ምንድነው ካልከኝ ጀነት ይገባሉ። ለዛው ኻሊዲነ ፊሃ ነው። ومن يعمل مثقال ذرة شرا يرى شر የሚሰራ ደግሞ ምንድነው ጣፈንታው ካልከኝ ይሄው ከላይ ሱረቱል በይና ማዕራፍ 98 ከቁጥር 6 እስከ 7 ላይ ኢለ الذين كفروا من أهل الكتاب والمشركين في نار جهنم። ስለዚህ የሚጠብቃቸው ቅጣት ይሄ ነው። ሱብሃንአላህ so beautiful እጅግ በጣም ውብ ሆነ አገላለጽ ነው የሚገልጸው ነው። ጥሩ ሶስት ጥያቄዎች ተነስተው ነበር ብዬ ነበር። በካዲሞች ወይም በሙሽሪኮች አእምሮ ስር ወይም ልቦና ስር ሲመላለሱ የነበሩ ሶስት መሰረታዊ ጥያቄዎች ነበሩ። አንደኛው ጥያቄ ምንድነው? ይሄን የመሰለ ውብና አጽናፈ ዓለም ያማረው አጽናፈ ዓለም እንዴት ይረግፋል? አንድ ቀን ኢዘ ሸምሱ ኩዊረት ፀሐይ ትጠቀለላለች እንዴት ትለኛል? ሁለተኛው ጥያቄያቸው ምን ነበር? እያንዳንዱ የሚጻፉ ነገሮች በአጠቃላይ ተጽፈው ሲያበቁ ትጠየቃለህ ማለት ምን ማለት ነው? ሶስተኛው ምንም እንኳን ቢጻፍም እንኳን የምንሰራው ስራ ጌታን ያስከፋል የምትሉ ከሆነ እንደናንተ ንግግር ትንሣኤን ይመጣል የምትሉ ከሆነ እንደናንተ ገለጻ እኛ ጋር ችግር የለብንም። ምክንያቱም ሷሊህ ቅዱስ የሆኑ ሰዎች አሉ። እነዛ ሰዎች መጥተው በመሃል ያስታርቁናል። መላእክት ሄደው ጻድቃን ሰማዕታት ቀደምት አበው የእምነት አባቶቻችን የት ሄደው እነሱ ይመጡልናል። ጥሩ የመጀመሪያው መልስ ሱረቱ ዚልዛል ላይ ነው የምናገኘው። ሱረቱ ዘልዘላ እንዴት ነው መልስ የሚሰጠው? ምዕራፍ 99 ቁጥር 1 ላይ ኢዛ ዙልዚለቲል አርዱ ዚልዛላሃ። እናንተ አጽናፈ ዓለሙ አይጠፋም ነው አይደል የምትሉት? የእናንተን ወንጀል በአጠቃላይ ሕያው ምስክር የሆነችው ምድር፣ የፈለጋችሁትን የምታደርጉባት ምድር፣ ጌታን የምታምፁባት ምድር፣ ከፊሎቻችሁ ጌታን የምታመልኩበት ምድር፣ ከእናንተ ውስጥ ነቢያቶችና መልእክተኞችን የፈለቀባት ምድር፣ ኸይርና ሸር የሚፈልቅባት ምድር፣ ይህች ምድር ራሷ ቆማችሁ ጌታን የምታስተባብሉባት ምድር በራሷ ኢዛ ዙልዚለቲል አርዱ ዚልዛላሃ ምድር ትርገፈገፋለች። የማይቀር ነገር ነው። የሚገርም የሆነ አሜዚንግ የሆነ መርገፍገፍ ነው። በኋላ ላይ ነው አይደል? ምን አይነት አሜዚንግ የሆነ መርገፍገፍ እንደሆነ ድንቅ የሆነ መርገፍገፍ ነው። ለዛው ታይቶ ተሰምቶ የማያውቅ የመሬት መንቀጥቀጥ ነው የምታዩት። ስለዚህ እናንተ ጥያቄ በቀላሉ ሱረቱ ዚልዛል ላይ የሚመለስ ነው። ሁለተኛው ጥያቄያቸው የነበረው እንዴት ሁሉ ነገር ይጻፍብናል ነው። ለዚህ ሱረቱ አልኢንፊጣር ምዕራፍ 82 ከቁጥር 10 እስከ 12 ላይ አላህ መልስ ይሰጣል። ወኢነ ዐለይኩም ለሐፊዚን በእናንተ ላይ ተቆጣጣሪ የሆኑ ተጠባባቂ የሆኑ መላእክት አሉባችሁ። ኪራመን ካቲቢን እነሱ ምርጥ የሆኑ ኖብል ራይተርስ ናቸው፣ ምርጥ የሆኑ ጸሐፊዎች ናቸው። ወያዕለሙነ ማ ተፍዐሉን የምትሰሩትን ነገር በአጠቃላይ ጠንቅቀው ያውቃሉ። ስለዚህ ጌታ አላህ የእነሱን ጥርጣሬ ጭራሽ በቃሉ አጸደቀላቸው። ላውም የሚጽፉት ጸሐፊዎቹ ምርጥ የሆኑ ጸሐፊዎች ናቸው። ስህተት የሚባል ነገር የማያውቁ ናቸው። አንድ ሁለተኛ ጸሐፊዎቹ ልዩ የሚያደርጋቸው ባህሪ ምን እንደሆነ ታውቃለህ? ጸሐፊዎቹ ነው የማደንቃቸው በግሌ ራሱ ጸሐፊዎቹ እንዳደንቃቸው የሚያደርገኝ ጸሐፊዎቹ ስሜት የላቸውም። ስሜት የሚባል ነገር የላቸውም። ምን አይነት ስሜት? አንተን ለአንተ የማዘንበት ስሜት የላቸውም። የጌታቸውን ትእዛዝ ብቻ ነው የሚፈጽሙት። የማዘንበር ስሜት ቢኖራቸው ኖሮ ኢንኬዝ ሊያዝኑልህ ይችላሉ፣ ሊያልፉ ይችላሉ። በጉቦ የሚታለሉ አይደሉም። ስሜት የሚባል ነገር እነሱ ጋር ስሜት የሚባለው ነገር የለም።
የታዘዙትን ብቻ መፈጸም ነው። ይሄ ነው ስሜታቸው። የጌታ ቃል ማደር ብቻ ነው። ይሄ ነው ስሜታቸው። ለጌታ ትእዛዝ ማደር ብቻ ነው። ይሄ ነው ስሜታቸው። ስለዚህ ስላንተ ምንም የሚያገባቸው ነገር የለም። ጻፍ ተብሏል፣ ይጽፋል። መልካም ከሰራ ዱዓ ያደርግልሃል። ሌላ ነገር የለም። ኸይር ከሰራ ምንም ማድረግ አልችልም። የእንትና ዘር ነው ምናምን የሚባል ነገር የለም። ሀብታም ነው ድሃ ነው በጣም መስጂድ ይመላለሳል ምናምን የሚባል ነገር የለም። ሰርቷል ነው መጻፍ ነው። ኸይርም ከሰራ መጻፍ ነው። ብቻ እሱ ጻፍ የተባለው መጻፍ ነው። ለዛ ነው አላህ ኪራሚን ካቲቢን በቤስት እነዚህ ሜስቶች ናቸው፣ በጣም የተከበሩ የሆኑ ጸሐፍት ናቸው አለ አላህ እናንተ ላይ የሚጽፉባችሁ። ስለዚህ የመጀመሪያውን ጥያቄ ኢዛ ዙልዚለቲል አርዱ ዚልዛላሃ ብሎ መለሰላችሁ። ሁለተኛው ደግሞ ላውም የሚጽፉላችሁ ኪራሚን ካቲቢን ናቸው፣ the best of writers። እንደነዚህ አይነት ጸሐፊ በምድር ላይ ሁላ ታይቶ አይታወቅም። ብዙ ጊዜ ሰዎች ታሪክን ሲጽፉ ለራሳቸው አመቻችተው መጻፍን ይመቻቸዋል። ብዙ ጊዜ ሰዎች ጽሁፍን ሲጽፉ ወይም የራሳቸውን ስሜት ነው እዛ መጽሐፍ ለመጻፍ የሚፈልጉት። ስለዚህም እነዚህ ጸሐፊዎች ግን ፍጹም የተለዩ ናቸው። የሚጽፉት እውነትን ብቻና ብቻ ነው። ያዩትን የሰሙትን ይጽፋሉ። ሶስተኛ ሱረቱል ዙመር ምዕራፍ 39 ቁጥር 3 ላይ ወማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ እኛ እኮ እነዚህን ጣዖታት የምናመልካቸው ለእነዚህ ጣዖታት የምንሰግዳቸው የእውነት ሰማያትና ምድርን ፈጥረዋሉ፣ ሰማይና ምድርን አዘጋጅተዋሉ፣ ሀያላን ናቸው፣ የእኛ የእውነት ፈጣሪዎቻችን አምላኮቻችን ናቸው ብለን እኮ አይደለም፣ ወደ ጌታ እንዲያማልዱን ብቻ ነው የሚልን ሀሳብ ያቀርባሉ ሙሽሪኮች። ሱረቱል ዙመር ምዕራፍ 39 ላይ መልስ ነው የሚሰጣቸው። ቁል ሊላሂ ሸፋዓቱ ጀሚዓ ለሁ ሙልኩ ሰማዋት ወልአርድ ثم ኢለይሂ ተርጀዑን። በጣም ቢውፉል አባባል ነው አላህ። ቁል ሊላሂ ሸፋዓቱ ጀሚዓ፣ ቁል ሊላህ በላቸው ሸፋዓ የተባለ በአጠቃላይ ምልጃ የተባለ ጠቅልሎ የያዘው አላህ ዘንድ ነው ይላል። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒ ሱረት በቀራ ምዕራፍ 2 ቁጥር 255 ላይ ማንም በሱ ፍቃድ ካልሆነ በስተቀር ማማለድ የሚችል የለም። ምልጃ የተባለው ነገር በሙሉ ተጠቅልሎ ማን እጅ ነው ያለው አለ። ቁል ሊላሂ ሸፋዓቱ፣ ቁል ሊላህ በአረበኛ ሰዋሰው አባባል ቁል ሊላሂ ሸፋዓቱ ጀሚዓ ብሎ ከመጣ ሐስርን ያስጠቅማል። ምን ማለት ነው? ከሱ ውጪ ማንም ስልጣን የለውም ማለት ነው። ቁል ሊላሂ ሸፋዓቱ ጀሚዓ ለሁ ሙልኩ ሰማዋት ወልአርድ፣ በሰማያት ምድር ውስጥ ያለው ንግስና ሁሉ የእርሱ ነው። በሰማያትና ምድር ውስጥ ያለው በአጠቃላይ ንብረትነቱ የአላህ ከሆነ ማን ነው መጥቶ ላንተ ሊያማልድልህ የሚችል? ምክንያቱም ሁሉም የአላህ ምንድነው ንብረት ነው። አንተ የምታማልደው አካል አትሊስት አንተ ከሱ መኖር አለበት፣ መብለጥ አለበት አትሊስት ማለት። ከእንደገና ደግሞ የምታማልድለት አካል ሰውየው ጋር ሄደ ለእከሌ እንዲህ ብለህ የምታቀርብለት ሰው እና የሚሰማህ ሰው አትሊስት እንኳን በደረጃ የምትመጣጠኑ መሆን መቻል አለባቸው። አላህ ምን እያለ ነው? ለሁ ሙልኩ ሰማዋት ወልአርድ፣ በሰማያት ምድር ውስጥ ያለው ንግስና በአጠቃላይ የማን ነው? ባለቤትነቱ የአላህ ነው። ስለዚህ አንተ ለማን ነው ሸፋ ሆነ ብትመጣው? አንተ ራሱ ምን ያስፈልጋል? ሸፋ ያስፈልጋል ማለት ነው። ያ ሸፋ ደግሞ ቁል ሊላሂ ሸፋዓቱ ጀሚዓ መጨረሻ ላይ ثم ኢለይሂ ተርጀዑን፣ እናንተ መመለሻችሁ መጨረሻው ከርታ ወደ ጌታ ዘንድ ነው። ስለዚህ ሸፋ የሚባል ነገር ጌታ ካልፈቀደ በስተቀር እሱ ካልሰጠ በስተቀር በፍጹም ምን አይሆንም፣ አይሳካም እያለ ነው። ጥሩ፣ ለሶስቱም ጥያቄ መልስ ተሰጠ ማለት ነው። ስለዚህ ወደ ሱረቱ ዚልዛል በሰላም መግባት እንችላለን። አሁን መጥረግ ያለብንን ሁሉ ጠርገን ጨርሰናል። ወደ ሱረቱ ዚልዛል እንግባ። ሱረቱ ዚልዛል ሲጀምር ኢዛ ዙልዚለቲል አርዱ ዚልዛላሃ፣ ዘላ ስሮ ቃሉ ዘላ ነው። ዘላ ማለት ምን ማለት ነው? ዘላ ማለት ቱ ስሊፕ ማለት ነው። ኦር ኢፍ ዩ ዎክ ስትራመድ መንገድ እየሄድክ ሳለ የምትሄድበት መንገድ አንተን እንቅስቃሴን ከቀየረው፣ በሌላ አባባል ካንገዳገደ ወይም ደግሞ እንድትወድቅ ካደረገ መንገዱ ምን አይደለም ማለት ነው? አዎ ቀጥ ያለ አይደለም። ቀጥ ያለ አይደለም። ይቅርታ፣ መንገዱ ቀጥ ያለ አይደለም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሱረቱ ዚልዛል ላይ ኢዛ ዙልዚለቲል አርዱ ዚልዛላሃ ሲል ሱራ ቃሉ ዘላ ነው ብያቸዋለሁ። ሪፒትድ ነው፣ ተቃራን ለፍዝ ተብሎ ይጠራል። ለዛ ነው ዘላ የነበረው ዘላ ሆነ። ተቃራን ለፍዝ ማለት ሪፒቲሽን አለው ማለት ነው። መሬት ስትርገፈገፍ አንድ አይደለም የምትርገፈገፈው። ዘላ ትርገፈገፍና ትቆማለች፣ ከዛም ትርገፈገፋለች። እንደዚህ አይነት መርገፍገፍ ሲሆን ምን ይሆናል? ዘላ። ቃሉ እራሱ ዘላ ነው ብያቸዋለሁ። ዘላ ለምሳሌ ወስወሳ አለዚ ይወስዊሱ ፊ ሱዱሪ ናስ። ወስወሳ አንዴ ብቻ አይደለም የሚወሰውሰ፣ ብቅ ይልና ወሰውሰና ከዛ በኋላ ስቴፕ ባክዋርድ ያደርጋል። አሁንም ቼክ ያደርጋል። ከዛም መጥቶ ይወሰውሳል፣ ወደ ኋላ ይመለሳል፣ ይወሰውሳል።
እንደዚህ አይነቱ ተቅራር ለፍዝ ተብሎ ይጠራሉ። ወስወሳ፣ ዘልዘላ፣ ሲልሲላ። ሲልሲላ ማለት የተደራረበ የሆነ ተራራ ማለት ነው። ተራራው የሚቋረጥ አይደለም፣ እርስ በርሱ ላይ የተነባበረ ነው። እርስ በርሱ ላይ ምን ሆነ ነው? የተነባበረ ነው። እንደዚህ አይነቱ ተራራ ሲልሲላ ይባላል። ወስወሳ አንድ ጊዜ ብቻ ሳይሆን ተደጋጋሚ ጊዜ መጥቶ ምን የሚያደርግ ነው? የሚወሰውስ ነው። ለዛ ነው ቁርአኑም ወስወሳውን ቃሉን ይጠቀመው ማለት ነው። እንዲሁም ደግሞ ዘልዘላ የተባለው አንድ ጊዜ ብቻ አይደለም። ምንድነው ጉዳዩ? በጣም ተደጋጋሚ ጊዜ የምትርገፈገፍ ነው እንጂ አንዴ ተርገፍግፋ የምታቆም ነገር አይደለም ማለት ነው። ስለዚህ ባጭሩ ዘልዘላ it becomes ተቅራር ለፍዝ ማለትም ሪፒቲሽን ያለው ድግግሞሽ ያለው መሆኑን የሚገልጽ ነው ማለት ነው። ጥሩ። ዘልዘላ የመሬት መንቀጥቀጥ ነው። ይህ የመሬት መንቀጥቀጥ ግን የሚያመጣው ውጤት ምንድነው ከተባለ በውስጡ የያዘውን ነገር በአጠቃላይ አርገፍግፎ ነው የሚጥለው። ይህ መንቀጥቀጥ ልዩ መንቀጥቀጥ ነው። ይህ የመሬት መንቀጥቀጥ ልዩ ነው። ልዩ የሚያደርገው ምንድነው? በውስጡ ያለው ነገር በአጠቃላይ ምን ያደርገዋል? መጣል ነው። በውስጡ ያለው ነገር በአጠቃላይ መጣል ነው። ልብ በሉ አላህ Subhanahu Wa Ta'ala ሱረቱል ሐጅ ምዕራፍ 22 ቁጥር 1 ላይ ይህንን አስገራሚ ክስተት ምን ብሎ ነው የጠራው? ያ አዩሃ الناس اتقوا ربكم إن زلزلة الساعة شيء عظيم። ዘልዘላው ቀላል አይደለም፣ በጣም ከባድ ነው። ስለዚህ አላህ በራሱ ቋንቋ عظيم ነው ብሎ ጠርቷል። ለምሳሌ ጀነት የሚገቡትን ሰዎች አላህ ذلك هو الفوز العظيم ካለ የበለጠ ማን ሊገልጽ ይችላል? በቃ ማንም ሰው መጥቶ ሊገልጸው አይችልም። ጀነትን በዚህ መልኩ ገልጾታል አላህ። ልክ እንደዚሁ ዘልዘላ የሚፈጠረው የምድር እኮ መንቀጥቀጥ ባይዘው እንዲቀላል ነገር አይደለም እኮ ምነግራችሁ። ሸይኡን عظيم ነው፣ በጣም ከባድ ነው። ሸይኡን عظيم ከመሆኑ የተነሳ ወተረናስ ሱካራ ሰዎች ምን ሆኖ ይመስላል? የሰከሩ ይመስላል። ወማ ሁም ቢሱካራ ግን እነዚህ ሰዎች የእውነት ሐቂቀተን ሰክረው አይደለም። ወላኪን አዛብ አላህ ሸዲድ ግን የአላህ ቅጣት ብርቱ ሆኖባቸው ነው። ነገሩ ሰካራም ያደረጋቸው እኮ ነገሩ ወደ ስካር የተቀየረባቸው የእውነት እነሱ ጠጥተው እንዳይመስል ይልቁንስ የሚያዩት ነገር በጣም ከባድ ሆኖባቸው ነው። ለዛም እኮ ነው ወቃለ الانسان ما لها what's wrong with the earth እቺ የምናውቃት ምድር ምን ነክቷት ነው ዛሬ ምን ነክቷታል እስከ ማለት ድረስ የደረሱት። ስለዚህም ዘልዘላ አንድ ጊዜ ብቻ የሚሆን ሳይሆን እየተደጋገመ የሚገልጽ ነው። ለዛ ነው ሲጀምር ኢዛ ብሎ የተጠቀመው አላህ። ኢዛ ማለት በእንግሊዘኛ ወይን ማለት ነው። አንድ ነገር በእንግሊዘኛ ወይን ብሎ ከጀመረ ወይም በአረበኛ ኢዛ ብሎ ከጀመረ መከሰቱ የማይቀር ነው። ምን ጊዜም ቁርአን ውስጥ አላህ ኢዛ ብሎ ከጀመረ ጉዳዩ የሚነግርህ ነገር መምጣቱ የማይቀር ነው። ስለዚህ it is used to remind people of something very very important። ኢዛ ብሎ የሚጀምረው ነገር አላህ ሰዎችን ሊያሳውቃቸው የፈለገው እጅግ በጣም ጠቃሚና አስፈላጊ አጀንዳ ነው። ከዛም ባሻገር ደግሞ ሰዎች ለጊዜው ረስተውታል፣ ሪማይንድ እየሰጣቸው ነው፣ እያስታወሳቸው ነው። ግን ጉዳዩ መከሰቱና መፈጸሙ የማይቀር ነው። ባጭሩ ዘልዘላ ወይም ዙልዚላት ይህ it's a violent የሰው ልጅ አይቶት የማያውቀው እጅግ በጣም አስገራሚ አስደንጋጭ የሆነ መንቀጥቀጥ ነው። ጥሩ ዘልዘላ መፍዑል ሙጥለቅ የሚባል ነገር አለ። በቀላሉ ለማብራራት ያህል እዛ ውስጥ ሳንገባ ለምሳሌ በአረበኛ ደረብቱሁ ደርበን ቢል ባጭሩ መታወት ማለት ነው። ደረብቱሁ ደርበን ካለ ግን ነገሩ ሪፒቲሽን አለው ወይም ደግሞ very very hardly ነው፣ እጅግ በጣም ነው የመታወት ማለት ነው። ደረብቱሁ ደርበን ካለ ለምሳሌ ቀተልቱሁ ተቅቲለን ካለ መፍዑል ሙጥለቅ እንለዋለን። ነገሩ እጅግ በጣም በሚገርም ሁኔታ ነው የተከናወነው ማለት ነው። ስለዚህ ደረብቱሁ ደርበን ልክ እንደዛው ኢዛ ዙልዚለቲ አርዱ ዚልዛላሃ እጅግ በጣም ከባድ የሆነ መንቀጥቀጥ ነው። አንድ ቢዩቲፉል ፓርት ላሳያችሁ። እጅግ በጣም ኢዛ ዙልዚለቲ አርዱ ዚልዛላሃ ነው አይደል የሚለው፣ ግን መሆን የነበረበት ዚልዛላሃ ሳይሆን ዚልዛለን ነበር። ቤዚክሊ ምን ጠብቀው ዚልዛለን ነበር። ዚልዛላሃ የሚለው የሴት ጾታ መሆኑን ያሳያል። ስፔሲፊካሊ ምድርን መሆኑን ያመለክታል። ዚልዛላሃ የራሷ የሆነ መንቀጥቀጥ እንደማለት ነው። በአማርኛ ለመተርጎም በጣም ነው የሚቸግረው፣ ግን ሐሳቡን ለመረዳት ግን ሞክሩ። ወላሂ ይህንን ሐሳብ ከተረዳችሁ የቁርአኑን አንዱን አያ ሱረቱ ዝልዛል አንዱን አያ በሚደንቅ ሁኔታ ነው የምትረዱት። ኢዛ ዙልዚለቲል አርዱ ዚልዛላሃ ሳይሆን መሆን የነበረበት ዚልዛለን ነበር። መንቀጥቀጡ
ዚልዛላሃ ብሎ የጠቀሰው ስፔሲፊካሊ የማን ነው መንቀጥቀጡ? የምድር ነው። ስፔሲፊካሊ የማን ነው? የምድር ነው። ለምንድን ነው አላህ የጠቀሰው? ይሄ መንቀጥቀጥ ምድር ላይ ብዙ አይነት መንቀጥቀጦች ያልፋሉ። በዚህ ሳምንትም ኔፓል ላይ የተፈጠረው የመሬት መንቀጥቀጥ የበርካታ ሰዎችን ህይወት የቀጠፈ ነው። መሬት መንቀጥቀጥ በጣም አደጋ ነው። አላህ ይጠብቀን። ኢዛ ዙልዚለቲል አርዱ ዚልዛላሃ ግን ይሄ አይነት መንቀጥቀጥ የሰው ልጅ አይቶት አያውቅም። አንደኛ ማለት ትርጉም የሚሰጠን ትርጉም አንደኛ የሰው ልጅ ምን አድርጎት አያውቅም? አይቶት አያውቅም። ሁለተኛ የሰው ልጅ ይህን አይነት መንቀጥቀጥ ከየትኛው መንቀጥቀጥ ጋር ሊያነጻጽረው አይችልም። ንጽጽሩን በአእምሮ ስራ ይመጣበት። ምክንያቱም ይሄ በቃ ምድር የራሷ መንቀጥቀጥ ነው። ተግባብተናል? ዚልዛለን አይደለም ዚልዛላሃ ነው። አይ ምድር አስለን ማለት ነው ስትዘጋጅ ስትፈጠር ለመንቀጥቀጥ ነው የተፈጠረችው። ዩኒክ ነገር ይሆንባቸዋል ብዬ አስባለሁ። ኢዛ ዙልዚለቲል አርዱ ዚልዛላሃ የሚለው ግን በትክክል የሚያሳየው ምድር የተፈጠረችበት አንዱ ዓላማ ልትንቀጠቀጥ ነው፣ ልትርገፈገፍ ነው። ምን ማለት ነው? ለተወሰነ ጊዜ የሰው ልጆች ምድር ላይ ይኖራሉ። ለተወሰነ ጊዜ ይህንን ለማስረዳት በቀላሉ ጉዞ ስታደርግ በቦርሳ ዕቃ ተሸክመህ ትሄዳለህ። ጉዞኛ መንገደኛ ተጓዥ ነው። ቦታው ላይ ስትደርስ የያዝከውን ቦርሳ በአጠቃላይ ምን ታደርገዋለህ? ታስቀምጠዋለህ። ከአንተ ላይ ምን ታደርገዋለህ? ታራግፈዋለህ አይደለ? ኢዛ ዙልዚለቲል አርዱ ዚልዛላሃ ቀጥሎ ወአኽረጀቲል አርዱ አፍቃላሃ። አፍቃል ምንድን ነው? ሸክም እኮ ነው። ሸክሟን በአጠቃላይ ነው የምታራግፈው። የያዘችውን ሸክም በአጠቃላይ ምድር ምን ማለት ነው? ባጭሩ ለማስረዳት ያህል ምድር ጉዞ ላይ ነው ያለችው። ምድር ጉዞ ላይ ነው ያለችው። ይሄ ጉዞዋ አንድ ቀን ይቆማል። አንተ ጉዞ ስትጓዝ የያዝካቸውን ዕቃዎች ተሸክመ ስታበቃ ቦታው ላይ ስትደርስ እንደምታራግፈው እንዲሁ ምድርም የተፈጠረችው ጉዞዋ ጨርሳ መጨረሻ ላይ ታራግፍ ነው። ስለዚህ ጉዞ አላት። ባይዘው ይሄ ፊገራቲቭ ስፒች ነው፣ ዘይቤያዊ አነጋገር ነው። እንግባባለን አይደል? ምድር ጉዞ ላይ ነው ያለችው። ይህንን ጉዞዋን ስታበቃ ግን ጊዜው ሲደርስ ግን ለጌታ መታዘዝ ግድ ነውና የተፈጠረችበት ዓላማ መጨረሻ ላይ ጉዞዋን ምን ማድረግ ነው? በማርገፍገፍ መጨረስ ነው። የያዘችውን ዕቃ በሙሉ በማራገፍ ወአኽረጀቲል አርዱ አፍቃላሃ። የዚህ ጊዜ ነው ሁሉም ነገር ሰዎች ሲጓጉበት የነበረ ነገር ዘይት ኦይል ልትለው ትችላለህ፣ ነዳጅ ልትለው ትችላለህ፣ ወርቅ ልትለው ትችላለህ፣ ዳይመንድ ልትለው ትችላለህ። ማንኛውም ሀብት የሰው ልጆች ዛሬ የሚዋጉበት እርስ በርስ የሚተላለቁበት የሰው ልጅ በአጠቃላይ እራሱ ማለት ነው ከመቃብር ሁሉም ነገር ሲወጣ ሰዎች ሲያዩ እዚህ ጊዜ ወቃለ ኢንሳኑ ማላሃ በጣም ከመገረማቸው የተነሳ what's wrong ምንድነው ችግሩ ዛሬ በምድር ላይ ምን ሆናለች? ነገሩ ቀላል አይደለም። ስለዚህ ዚልዛላሃ ያለው ለዛ ነው። በቃ ዓላማዋ ጠብቃ የሆነ ሰዓት ላይ ጉዞዋን የተሸከመችውን ዕቃ በአጠቃላይ ምን ማድረግ ነው? ማራገፍ ነው። ጥሩ። ለዛ ነው ሱረቱል ዋቂዓ ምዕራፍ 56 ቁጥር 4 ላይ አላህ Subhanahu Wa Ta'ala ምን ይላል? ኢዛ ሩጀቲል አርዱ ረጃ። ዛሬ ጉንፋን ይዞኛል እንግዲህ አፉ በሉን። ኦኬ طيب የመጀመሪያው አንቀጽ ይሄን ይመስላል። ሁለተኛውን አንቀጽ እንመልከት። ወአኽረጀቲል አርዱ አፍቃላሃ በውስጥ የያዘችውን ነገር በአጠቃላይ ታራግፋለች ብለናል። አፍቃል ሸክም ነው። ይህንን ሸክሞቿን የተሸከመችውን ሸክም በአጠቃላይ ምድር ታራግፋለች። በውስጥ ያሉ ነገሮችን ሁሉ ታወጣለች። ሁሉም ነገር ምክንያቱም ጉዞዋ ስለሚያበቃ ማለት ነው። ጉዞዋ ስለሚያበቃ አላሁ ዐዘ ወጀል እኛ ለምንሰራው ስራ ሕያው ምስክር ነው። የምንሰራውን ስራ ያያል፣ የምንሰራውን ስራ ይሰማል፣ ያውቃል። አላህ ወላሁ መዐኩም አይነማ ኩንቱም፣ የትም ስፍራ ብትሆኑ አላህ ከእናንተ ጋር ነው። በእኛ ላይ በሰው ልጆች ላይ በምንሰራው ስራ በርካታ ነገሮች መስካሪዎች ናቸው። በርካታ ነገሮች ከምንም እና ከማንም በላይ አላሁ ዐዘ ወጀል መስካሪ ነው ለምንሰራው ስራ ሁሉ። ስለዚህ በማይታየው ዓለም አላሁ ዐዘ ወጀል በገይብ ማለት ነው የምንሰራውን ስራ እንደሚያይ እናውቃለን። ሁለተኛ መላእክት ናቸው። ቅድም የተነጋገርነው ማለት ነው ኪራመን ካቲቢን የተባሉት ማለት the best of writers ምርጥ ጸሐፊዎቹ።
ስለዚህ እነሱን ደግሞ የምትሰሩትን ሁሉ ያውቃሉ ብሏል። ጥሩ መላእክትም ለምንሰራው ስራ መስካሪዎች ናቸው በማይታየው ዓለም ማየት እንችላለን አንችልም በማይታየው ዓለም ስለዚህ አላህም በምንሰራው ስራ ላይ መስካሪ ነው መላእክቶችም በምንሰራው ስራ መስካሪዎች ናቸው ሆኖም ግን በማይታየው ዓለም ገይብ ነው ሁለት ነገሮች ግን በሚደንቅ ሁኔታ ሁለት ነገሮች በሚታየው ዓለም ላይ በእኛ ላይ መስካሪዎች ናቸው ከነዛ መካከል አንዱ ምድር ናት ምድር ለሰው ልጆች ሁሉ ትራጀዲን ቁጭ ብላ ከመታይ አካል መካከል አንዱ ምድር ናት ግፍ የሚሰራው እሷ ላይ ነው ዙልም የሚፈጸመው እሷ ላይ ነው ኸይር የሚሰራው እሷ ላይ ነው ያ ሐቅና ባጢል ጦርነት የሚገጥሙት ምድር ላይ ነው ሁሉ ነገር የሚከሳወነው ምድር ላይ ነው ሁሉንም ነገር ትይንት ትመለከታለህ ኤቭሪቲንግ ሁሉንም ከዛ የትንሳኤ ቀን በሚደንቅ ሁኔታ ሪፖርቱን ታቀርባለች በሚደንቅ ሁኔታ ሪፖርቱን በሚቀጥለው ሳምንት ነው እና የሰው ልጅ ግራ እስኪገባው ድረስ ማለት ነው የሰው ልጅ ግራ እስኪገባው ድረስ እያንዳንዱ የተፈጠረው ነገር እንዴት ነው የምትናገረው አላህ በሚሰጣት ጥበብ ምድር ሊተራሊ ትናገራለች ይሄ ፊግራቲቭ ስፒች አይደለም ዘይባዊ ንግግር አይደለም ሊተራሊ የእውነት ምድር ትናገራለች አቤቱታውን ታቀርባለች ግን አሁን ሰዎች ለሚሰሩት ስራ ምድር ምንድነው ህያው ምስክር ናት ነገሩን ቁጭ ብላ እየተመለከተች ነው እያየች ነው የሚፈጸምባት ሁለተኛው ህያው ምስክር ምንድነው ሁለተኛው ህያው ምስክር የኛው የራሳችን አካል የኛው የራሳችን አካል ሱረቱል ፉሲለት ማዕራፍ 41 ከቁጥር 20 እስከ 20 حتى إذا ما جاءوها شهد عليهم سمعهم وأبصارهم وجنودهم من መስካሪዎች ናቸው በእነሱ ላይ ጆሮዎቻቸው አይኖቻቸው እንዲሁም አካላቶቻቸው በእነሱ ላይ መስካሪዎች ናቸው بما كنتم يعملون بما كانوا يعملون አሁን بما كانوا يعملون በሚሰሩት ስራ በአጠቃላይ ላይ መስካሪዎች ናቸው የዚህ ጊዜ እያንዳንዱ አካል እጅህ እግርህ የሰውነት አካል የዛና አንደበት ይዘጋል እነሱ መናገር ይጀምራሉ የሰው ልጅ በቅድሚያ አላህ ዘንዳ የሚከራከረውና ይሄንን ተግባር አልፈጸምኩም ወይም ማረኝ ብሎ የሚከራከረው ለምንድን ነው አካላቶቹን ከእሳት ለመጠበቅ ነው አካላት ግን የዛን ጊዜ ከአንተነት ባሻገር ከአንተነት የበለጠ አካልን ለጌታ ሰሚት ያደርጋል ሱብሃንአላህ ከአንደበት የበለጠ ከአንተ አቅል የበለጠ ከአንተ ልብ የበለጠ አካላት የዛን ጊዜ ለጌታ ሰሚት ነው የሚሆኑት ይታዘዛሉ ዛሬ የሥጋ ፍላጎት ጌታን እንድታምስ ሊያደርግህ ይችላል ነገ ግን ሥጋ ጌታ ዘንዳ መስካሪ ነው የምትሆንበት ስለዚህም وقالوا لجنودهم لما شهدتم علينا ለምንድን ነው በእኛ ላይ የምትመሰክሩት እኔ እናንተን ከእሳት ለመጠበቅ እናንተን ከእሳት ለማዳን እኔ እናንተን እየተከላከልኩላችሁ ሳለ ለእናንተ ዘብና ጠበቃ ቆሜ ሳለ ለምንድን ነው የምትመሰክሩብን ይሏቸዋል قالوا انطقنا الله الذي انطق كل شيء ሁሉን ነገር ማናገር ችሎታው የሆነው ሁሉን ነገር ማናገር የሚችለው ኃያሉ ጌታ አናግሮን እኮ ነው ግድ ነው መናገር ያንተ ፍቃድ አያስፈልገንም አሁን ለመናገር አንተ መጠየቅ አያስፈልገንም ሁሉም ማናገር የሚችል ኃያል ጥበበኛ ጌታ አለ ያ ጥበበኛ ጌታ እኛ እንድንናገር አድርጎን ነው ሱብሃንአላህ وهو خلقكم اول مره واليه ترجعون እሱ ከመጀመሪያው የፈጠራችሁና ያስገኛችሁ እናንተን እርሱ ነው ወደሱ ዘንድ ተመላለሳላችሁ ሰው ቢሮፎት እጅግ በጣም የሚገርም ስለዚህ ሁለት መስካሪ ያለብን አንደኛው ምድር ነው ሁለተኛው የራሳችን አካል ነው ፈርዛር ከድክም በማዕናዊ እንግባባ ከተባለ ጊዜም ራሱ ያው ምስክር ነው ለማንኛውም ግን በማይታየው ዓለም ሁለት ምስክር አለብን አላህና መላእክቶቹ በሚታየው ዓለም ደግሞ ምድርና አካሎችን በራሱ ያው ምስክር ናቸው ሰው ምድርን የምታሳየውን ሂመታዎች ካየ በኋላ በጣም ከመገረሙ የተነሳ وقال الانسان ما لها what's wrong with the earth ምድር ምን ነክቷታል ይላል ባይዘው አሁን እያብራራሁላችሁ ያላችሁ የሰው ልጅ የትንሳኤ ቀን وقال الانسان ما لها ይላል ነው ያልኳለሁ ግን ይሄን የሰሙ ብዙዎች አሉ ሙስሊም ያልሆነም ሊሰማ ይችላል ይሄንን ታራ እንዴት ነው ተነግሮታል ኦሬዲ ለምንድን ነው وقال الانسان ما لها ለምንድን ነው የሚለው ኦሬዲ ተነግሮታል እኮ ያውቃል ግን وقال الانسان ما لها የሚለው ለምንድን ታውቃለህ አንደኛ ከድንጋጤው የተነሳ ሁለተኛ የምድር መርገፍገፍና መንቀጥቀጥ ትርገፈገፋለች ትቆማለች በውስጡ ያለው ነገር በአጠቃላይ በሙሉ ስታወጣና ሲያይ ይደነቃል የዚህ ጊዜ የሰው ልጅ የተማረውን ትምህርት ይረሳዋል
ኮምፕሊትሊ ነው ኢዛ ዙልዚለት الارض زلزالها ኮምፕሊትሊ ነው የሚረሳው ከመደነቁ የተነሳ وقال الانسان ما لها ዛሬ ሰላም ነው ምን ሆና ነው የምናቃት ምድር የነበረው ዕውቀት ከአእምሮ ስር ይንገፈፋል የዛ ጊዜ ስፔሻሊ ይሄን የሚሉት አማኞች አይደሉም እኔ እስካየው ተፍሲር አማኞች አይደሉም ይሄን وقال الانسان ما لها የሚሉት አማኞች አይደሉም ያቃሉ አማኞች ምን እየተፈጠረ ነው ግን የአማኝን ሰምቶን እንኳን ስለዚህ ቃል የዛ ቀን ግን ኮምፕሊትሊ እንዲረሳው ነው የሚያደርገው ኮምፕሊትሊ እንዲረሳው ነው ለምክንያቱም በፍራቻ ውስጥ በድንጋጤ ውስጥ እና በጭንቀት ውስጥ ስላለ ማለት ነው ጥሩ ለዛ ነው وقال الانسان ያለው አላህ ኢንሳን ረሺ ማለት ነው forgetfulness ነው ይረሳል የሰው ልጅ ስለዚህ ጉዳዩን ረስቶታል የዛን ጊዜ وقال الانسان ما لها በስተመጨረሻው እዚህ ስፍራ ላይ 1.2 ነጥብ ብዬ አቋጫለሁ ኢንሻአላህ ከመቃብር ሲከሰከሱ ከሃዲዎችና አማኞች የሚሉት ነገር አለ በሚያምር ሁኔታ ሱረቱል ያሲን ምዕራፍ 36 ቁጥር 52 ላይ ነው የተጠቀሰው ከመቃብር ሲከሰከሱ قالوا يا ويلنا من بعث من مرقدنا ከሃዲዎቹ ነው የሚሉት ማን ነው ከመቃብራችን ከተኛንበት ስፍራ ከመቃብር የቀሰቀሰን ማን ነው ይላሉ ምክንያቱም የሚያዩት ክስተት ፊት ለፊታቸው የሚጠብቃቸው ነገር አስከፊ መሆኑን አውቀዋል ተነስተው ለዛ ያው ምስክር ሆነዋል ራሳቸው በአይናቸው ያዩት ነው ምድር ላይ ሲያስተባብሩ የነበሩትን ይዘኒ በአይናቸው የሚያዩትን የምድርን መንቀጥቀጥ ለእነሱ በመቃብር ውስጥ መቆየት የተሻለ ሆኖ ያገኙታል ስለዚህ ማን ነው ከዚህ መቃብር ይቀሰቀሰን ከተኛንበት ስፍራ ይቀሰቀሰን ማን ነው ይላሉ ይሄንን ካህዲዎች ነው የሚሉት መልስ የሚሰጡት ደግሞ አማኞች ናቸው መልስ የሚሰጡት አማኞች ምን ይላሉ هذا ما وعدنا الرحمن وصدق المرسل so beautiful ይሄ الرحمن ቃል የገባው ነገር ነው መልእክተኞችም ደግሞ ሁሉም እውነት ተናግረዋል መልእክተኞቹ የተናገሩት እውነት ነው ስለ መሬት መንቀጥቀጥ የነገሩን وقال الانسان ما لها የነገሩን يوم القيامه ይመጣል ብለው የነገሩ ነገር definitely እውነት ነው ያው وصدق المرسلون እውነቱን አረጋግጠናል መልእክተኞች እውነትን ተናግረዋል ይላል ኢንሻአላህ Subhanahu Wa Ta'ala እዚህ ቦታ ላይ እናቆምና ከቁጥር 4 يومئذ تحدث اخبارها የሚለው ኢንሻአላህ በሚቀጥለው ፕሮግራም ለመጨረስ እንሞክራለን አላህ መልካም ፈቃዱ ከሆነ الله بسمانه ሁላችንም ተጠቃሚ አላህ ያደርገን بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم آمين يا رب العالمين والسلام عليكم ورحمة الله تعالى وبركاته